አብርሃም እና ሩታ እኔ አሁን ደግሜም ዛሬም ነገ እምላቸዋለሁ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ጎሽ አታምጣው ስለው አምጥቶ ቆለለው አሉ። እንግዲህ ቆይታ መጣችና 1 ሰዓት ብላ ነበረ እንግዲህ 3 ሰዓት ተኩል መጣ። ያው አብርሃምና ሩታ ባልና ሚስት አይደሉም፣ ፍቅረኛሞችም አይደሉም። ፍቅረኛሞች ወይም ደግሞ ባልና ሚስት ቢሆኑ ዱባይ ሄደው ሰርግ አይሰርጉም ነበረ ከቤተሰብ ርቀው። ይሄማ ሁላችንም ጥያቄ ነበረ። ነገር ግን ቤተሰብም ላይ ሰርግ አለ እየተባለ ነው እንግዲህ እየተዘጋጀ ነው። ይሄን ነው የምናውቀው። የኔ ውድ ምን እያሰማሽን ነው? በነገራችን ላይ ማለት ነው ውድ ቤተሰቦቼ ዛሬ እውነት ለመናገር የልቤ ወይም ደግሞ የውስጤ መናገር ፈልጋለሁ። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የቆየ ድምጽ ይሆናል ብዬ አስባለሁ ያመጣችሁ የዛሬው ከአንቺ ልክ እንዳንቺ ያፈቀርኩትም የወደድኩትም ሰው የለም የሚል ቦይስ አስገብታለች። ነገር ግን ቢሆንም ያንን ቦይስ የቆየ ቦይስ ይሆናል እንጂ ገና አሁን አዲስ ከነቀኑ አምጥተሽ የፖሰድሽልን ነገር የለም። በነገራችን ላይ አብርሽ እኔ እንደዚህ አሁን ላይ አውርቷት ወይም ደግሞ አሁንም ባልና ሚስት አይደሉም ለማለት አይቻልም። ምክንያቱም ሩታ በጣም የተጎዳች ሴት ናት። አመናችሁም አላመናችሁም ግን አንድች ጥያቄ እንድጠይቁኝ አልፈልግም ማለት ነው። ምክንያቱም ሩታ አሁን ላይ ሳይሆን ከዚህ በፊት የነበረ ነገር ለምሳሌ በፍቅረኛ ወይም በሆነ ነገር ልትጠራጠሩ ትችላላችሁ። ምንም ነገር እንድጠይቁኝ አልፈልግም። ነገር ግን አብርሽ ይሄንን እያወቀ አያደርገውም ሲጀመር ማለት ነው። እንደዚህ ያደርጋታል፣ እንደዚህ ሰባብሮ ይጥላታል፣ እንደዚህ ይጎዳታል ብዬ አላስብም። ተግባባን አይደል? ከዚህ በፊት ትንሽ ነገራትን ተናግሬ ነበረ ከዚህ በፊት ማለት ነው። ነገር ግን ዛሬ ላይ እኔ እነሱ አብርሽና ሩታ እራሱ አብርሽ የሩታ የህይወት ታሪክ ስትሰሙ ደም እንባ ታለቅሳላችሁ ብሎ የተናገረ ጊዜ አለ አይደለ? ያኔ ደግሞ መቼ ነው የምንናገረው? የዛኔ ወልዳ የራሳቸው ህይወት ሲኖሩ የራሳቸው ህይወት የራሳቸው ወልደው ባቀፉበት ጊዜ እንናገራለን ብለው የወሰኑት ውሳኔ አለ። ስለዚህ አብረሽ እንደዚህ ያደርጋል ብዬ አላስብም። ሊያደርጋትም አይችልም በጭራሽ። ምክንያቱም በሴት ልጅ ማህፀን ነው የወጣው። ስለዚህ ይሄ ያደርጋል ብዬ አላስብም። የዛሬ ድምፅ አይደለም። ነፃነት ይቅርታ አድርግልኝና እና ሩታን የምትሳደበው እውነት ለመናገር እኔ ዝም ብዬ እንደዚህ ቪዲዮ ስሰራ ወይም የሆነ ነገር እንትን ስላችሁ ማለት ነው ሩታ እኮ ብቻ የምትሰደብ ልጅ አይደለችም። በነገራችን ላይ እናንተ ሚዲያ ላይ ስላያችኋት ቪዲዮ ላይ ስላያችኋት እንደዛ ላይ ትሎች ትችላላችሁ። ግን ስለ እንትኗ ብታውቁ ኖሮ አንድች ቀን ነካ አታደርጓትም ነበረ። ብታምኑም ባታምኑም እና እኔ እዚች ጋር መለፍለፍም አልፈልግም። በነገራችን ላይ እነሱ በራሳቸው ጊዜ ሊያሳውቃችሁ ይችላል። ባልና ሚስት አይደለውም ያልሽው ደግሞ ሽማግሌ ተቀብለዋል። ቤተሰቦቿ ሽማግሌ ተቀብለው እንደዛ ተደርጎ ነጋሽዬ ሄደው ያ ሁሉ ፕሮግራም ተካሂዶ እንትና ምንድነው ባልና ሚስት አይደለውም ለማለት በጣም ይከብዳል። ሲጀመር የማይሆን ነገርም ነው። አምነንም ለመቀበልም አንችልም። ከቤተሰብ ርቀው ያልሽው ደግሞ ቤተሰብ ላይ ደግሞ ሰርግ ለመሰረግ ጉድ እያሉ ነው። ብቻ ብዙ ነገራቶች እኛ የምናውቃቸው ነገር አሉ። ውድ ቤተሰቦቼ ብዙ ነገር ገባቸው አይደለ? እዚች ሚዲያ ላይ ማውራት የሌለብን ነገር እራሳቸው ማውራት ያለባቸው እኛ ማውራት የሌለብን ነገር አለ። ያ ነገር ግን ብቻ ጥሩ ነገር እንጂ መጥፎ ነገር አይደለም። ይሄ የምላችሁም እና ከባልና ሚስት አልፈው ተርፈው ራሱ ሌላ ነገር እያደረጉ ነው ለማለት ፈልጌ ነው፣ ለሌላ ነገር ሳይሆን ማለት ነው። እና አሁን ድምጽ ያስገባችሁ የቆየ ድምጽ እንዴት አስቀመጥሽው እስከ ዛሬ ድረስ ማለት እንዴት ሊቀመጥ ቻለ ስልክሽ ላይ ማለት ነው? ወይስ እኔ ብቻ በጣም ግራም ያጋባን ግራ እኮ ነው የምታጋቡት እናንተና ባልና ሚስት አይደሉም ብሎ መወሰኑ እንትን አይደለም። እውነት ለመናገር እኔ በነገራችን ላይ ማለት ነው ጋይስ እንደዚህ አይነት ክስተት ቢከሰት በመጀመሪያ ደረጃ ቅስም የሚሰበረው እኔ ነኝ። ታውቃላችሁ፣ የምታውቁ ደግሞ ታውቃላችሁ በውስጥ መስመር ማለት ነው። እና በመጀመሪያ ደረጃ ቅስሜ ስብርብር የሚለው እኔ ቅስም ነው ማለት ነው። ግን አይሆንምም ሊሆንም አይችልም። ምክንያቱም አምኜም የምቀበለው ነገር ስላልሆነ። ሲቀጥል ደግሞ ስራ ስትሰሩ አግባብ ባለው መንገድ የሰውን ቀልብ ከመግፈፍ የሰውን ቅስም ከመስበር አግባብ ባለው መንገድ ብትሰሩ ምን ችግር አለው? ሰርታችሁ እኮ ታገኛለች። ሲጀመር በውሸት የመጣ ገንዘብ የትም አያደርሳችሁ። ስርዓት ባለው መንገድ ብትሰሩ ምን ችግር አለው? ባልና ሚስት አይደሉም፣ ፍቅረኛሞች አይደሉም፣ ዱባይ ሄደው አይሰርጉም ነበር። ይሄ ቢሆን ገና የቆየ ድምፅ ማውጣት ብቻ በጣም ልጅቷን ሩታን የሚወዷት ወይም ደግሞ አብረሽም የሚወዱት ሰው ስላለ የብዙ ልጆች ደግሞ ቅስም ስለምትሰብሩ እንደዛ ይሄን ነገር ማስተላለፉ ማምጣቱ ተገቢ ነው ብዬ አላስብም። ወይ ፍቅረኛ የነበረች ተለያይተናል ዛሬ ላይ አበረታቷት አሳድጓት ችግር የለብንም ነበር። አብረሽ ራሱ እንደዛ ብሎ ቢያቀርብሽ ወይም ደግሞ አንቺ ራሱ ፍቅረኛው ነበርኩኝ ነገር ግን ፈጣሪ አልፈቀደልንም ተለያየን ብላችሁ እንደዚህ አይነት ቪዲዮ ብትሰሩ ጥሩ ነበረ ማለት ነው። ግን የብዙ ሰው ቅስም እየሰበራችሁ መሆኑን አልተረዳችሁም። ከኔ የበለጠ ደግሞ ብዙ የሚያለቅሱ ልጆች ራሱ አሉ። ያ የሚያለቅሱት ደግሞ በጣም ስለሚወዷቸው እናንተ አልቃሾች፣ እናንተ በጎች ልትሉም ትችላላችሁ። አንቺም ከተጎዳሽ ለምን ተጎዳሽ ወይም ደግሞ ለምን ተበደርሽ ብለን እንትን አንልም። እንኳንም ተበደርሽ ልንልም አንችልም። ከጎንሽ እንቆማለን። ነገር ግን
ዛሬ ላይ እንደዚህ ቀልብ የሚገፍ ቅስምን የሚሰባብር ነገር በታመጡ ደስ ይለኛል። እኔ እንደ ራሴ ለእኔ ችግር የለብኝም። ባይዘው ግን ሰርግ ዱባይ ሄደው አይሰርጉም ነበረ እና ታዲያ እርጉዝ ናት እቺ ልጅ። ሌላ ደግሞ ጋሽዬ ራሱ በጣም ደስ ብሎኛል እያለ እንትና የአባዬ ራሱ ምን እያለች ነበረ? ውድ ቤተሰቦች የሰርጉ ቀን ራሱ ቪዲዮን እያየው እያለቀስኩ ነበረ ብላ ተናግራለች። ታዲያ ይሄንን አክል በዚህ ልክ ቤተሰብ ራሱ እኮ ውሸታም የሚያስብል ንግግር ነው እያመጣችሁ ያላችሁ። ቤተሰብ ራሱ ዋሽተዋል፣ ህዝብን ዋሽተዋል ብላችሁ እያስተላለፋችሁ እኮ ነው ያላት። ከተረዳችሁ ወይስ አልጣላ? እናንተ ለነገሩ አትረዱም። የሚታያችሁ ሌላ ነው፣ የሚታየው ሌላ ስለሆነ ያ ሰው ኧረ በፈጠራችሁ እንዴት እንደሚዘገንን ውድ ቤተሰቦች እውነት ለመናገርና አዳምጣቸዋል ብዬ አስባለሁ። ያስገባቸው ድምፅ እውነት ለመናገር ልክ እንደ ፎቶው ልዩነት ቢኖረው ኖሮ እናይ ነበረ። የቆየ ነገር ነው እንል ነበረ። ድምፁ ግን እንግዲህ የተቀየረ ነገር የለም። ድምፅ ነው። ነገር ግን እኔ ሳስበው የቆየ ድምፅ ይሆናል እንጂ ሲጀመር የቆየው ድምፅ እንዴት እስከዛሬ ድረስ ሊቀመጥ ቻለ? ሚሞሪ ላይ ይቀመጣል እንዴ? እኔ ባለ አላውቅም። ውድ ቤተሰቦች እውነት ለመናገር ግን እስከዛሬ የት ነበርሽ? አፍላፍ እኮ ሲሳሳሙ ነበረ እኮ አብርሽና ሩታ ማለት ነው። ይህን ልንገርሽ ብዬ ነው። ካላየሽ ቪዲዮ ሲሰሩ ብዙ ጊዜ እንትን እያሉ ነበረ፣ ሀረካት እያደረጉ ነበር። አንድ ቤት ውስጥ እንደሚኖሩ ታውቂያለሽ። ታዲያ እስከዛሬ ድረስ እኔ እየፈረድኩባት አይደለም ውድ ቤተሰቦች እውነት ለመናገር እኔ አሁን ያሳስበኝ ባልና ሚስት አይደሉም ያለችው ነገር ነው። ዛሬም ደግሜ እነግራችኋለሁ አለች። እኛ ደግሞ የምናውቀው ሽማግሌ ተቀብለው ሁሉም ነገር እንዳደረጉት ጣጣ እንደጨረሱ ነው የምናውቀው እና ከዛ በፊት ሌላ ነገር ሊኖር ይችላል። ነገር ግን ሁሉም ነገር ተስተካክሎ ዛሬ ላይ የደረሱ ሰዎች ናቸው። ግን ከባልና ሚስት አልፈው ተርፈው ደግሞ ሌላም ነገር የራሳቸው ነገር እያደረጉ እንደሆነ የራሳቸው ነገር እየፈጠሩ እንደሆነ ይህንንም ደግሞ እናውቃለን። ግን እኔ እዚህ ጋር መናገር አልፈልግም። ምክንያቱም ብዙ ጊዜ ይፋ የማይደረግ ነገር ስላለ እኛ ላይ የምትጮሁ ልጆች አላችሁ፣ እኛን የምትሳደቡ አላችሁ። እኔን ራሱ በጣም ትሳደባላችሁ። እንደዚህ ተደርጓል እንዲህ ሲባል ራሱ እውነት አይመስላችሁም። በጣም የሚጨናነቁ ልጆች፣ የሚያለቅሱ ልጆች አለው። ግን እውነቱ ሲወራ እዚህ ጋር አንቺ አሮጊት፣ አንቺ እንደዚህ አሁን ድምፅ ተቆርጦ የተላከልኝ ማለት ነው። እናንተ አሁን ከእኔ በእድሜ አንሳችሁ ነው ወይስ በልጣችሁ ነው? ከእኔ አንሳችሁ ነው? በጣም እኮ ትልልቅ ናቸው። ፎቶቸው እኔ ጋ አለ በጣም ማለት ነው። እድሜያችሁ ትልልቅ ሆነው ራሱ እዛ ቁጭ ብላችሁ አንቺ አሮጊት፣ የምር ዩቱብ ከፍታችሁ ስሩ፣ እንደ ሰው ተንቀሳቀሱ። እውነት እየመረራችሁን ዋጡት። አንዳንዴ ይመራል፣ እውነት ይመራል አውቃለሁ። ግን እየመረራችሁን ዋጡት እንጂ እንደዚህ እዛ ተሰቅላችሁ እናንተ ድምጻችሁ በዛ እየተሰራጨ እኮ ቤተሰብ ራሱ ያፍርባቸዋል። በእንደዚህ በስድብ ማለት በስድብ ድግሪ ተጭናችሁ እንደዚህ እውነት። እሺ እስከ መቼ ነው እውነት የሚመራችሁ? እስከ መቼ እንዴ? እውነትን ይዛችሁ ተጓዙ። አከተመ። አሁን እቺ ልጅ የሆነ ነገር ደርሶባታል ቢሆን ወይ የሆነ ነገር ቢፈጠር ራሱ እኮ አንዱ ሰው ላይ ነው ተንጠልጥላቸው መቀሩት እናንተ ብቻ። ለማንኛውም ችግር የለውም። እኔ ልጅቷ እንድትጎዳ አልፈልግም። በነገራችን ላይ ሩታ ማለት ነው። አብርሽ ወንድ ነው፣ ምንም አይሆንም። ነገር ግን ሩታ ብዙ ያሳለፈችው ነገር ስላለ እንድትጎዳ አልፈልግም። በነገራችን ላይ ማለት ነው። አመናችሁም አላመናችሁም እና ብዙ መለፍለፍ አልፈልግም። መጨቃጨቅም አልፈልግም። የምትሳደቡ ደግሞ እስከ ጥግ ድረስ ተሳደቡ፣ አይመለከተኝም። እኔ እውነት ከማውራት ወደ ኋላ አልልም። ነገር ግን እኔ ያን አክል ያለፈ ነገር ልናገር አልችልም ማለት ነው እና ዛሬ ቀርተዋል። በነገራችን ላይ ቢቀሩም ያው ነገ ይለቃሉ ብዬ አስባለሁ። ለማንኛውም ውድ ቤተሰቦቼ ሰላም ሁኑልኝ።